የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ተገኝተው አወዛጋቢና ያልተጠበቀ ንግግር አድርገዋል። በንግግራቸውም በኢትዮጵያ መንግስት ላይ ዛቻና ጠንካራ ትችት ከመሰንዘር ወደ ኋላ አላሉም። የውጭ ኃይሎች በኢትዮጵያ መንግስት አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል በማለት አስደንጋጭ ንግግር አድርገዋል። ይህንን ተከትሎ በኢትዮጵያ በኩል እስካሁን የተባለ ነገር ባይኖርም ነገር ግን የሁለቱ ሀገራት ፍጥጫ ወደ ለየለት ግጭት እንዳያመራ እየተሰጋ ይገኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ፕሬዝዳንት ኢሳያስ በነጻነት በዓል ላይ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው ንግግራቸው የውጭ ኃይሎች በፌዴራል መንግስት ተወክለው የኢትዮጵያ ሕዝብ ላይ ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል በማለታቸው መነጋገሪያ ሆነዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ አልጠቀሱም። ኤርትራ ራሷ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከፌዴራል መንግስት ጎን አሰልፈው ተሳታፊ የነበሩ ሲሆን ነገር ግን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ጥብቅ ግንኙነት እየተቀዛቀዘ መጥተው አሁን ወደ ለየለት ግጭት እንዳያመራ ተሰክቷል። ለዚህም ምክንያቱ ፕሬዝዳንት ኢሳያስ እንደሚሉት ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት የኢትዮጵያ መንግስትን ከሰዋል። ይህንንም ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነች በመግለጽ ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግሯል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትሩ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችትና ወቀሳ ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የአገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንቱ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተው በኢትዮጵያ ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህም የውጭ ኃይሎችን ያስደነገጠ ነበር ብለዋል። በኢትዮጵያና በኤርትራ መካከል ከባድ የድንበር ጦርነት በኋላ ከ2 አስርተ ዓመታት በላይ በፍጥጫ ላይ ቆይተው በኢትዮጵያ በመጣው ለውጥ ግንኙነታቸውን አሻሽለው ከዛም ባለፈ ሁኔታ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ አገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረገ ድርድሮች መቋጫ ካገኘ በኋላ ግን የጎረቤት አገራቱ ግንኙነት ከመሻከርም አልፎ ወደ ፍጥጫ እያመራ ይገኛል። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ካደረገች በኋላ በኤርትራ መንግስት በኩል ከፍተኛ ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠሯ ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ ደግሞ የኢሳያስ መንግስት ተቃዋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል ተብሏል። የሁለቱን አገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትሩ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ እንዲሁም ስለ ባህር በርና ስለ ወደብ ጠቅላዩ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አስከፍቷቸዋል። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናልና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብሎ ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ ሕዝብ ብዛት የባህር በር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠል እንደሌለበት ተናግሮ ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም
የተከሰቱትን በርካታና ተደጋጋሚ አደጋዎችን ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ ትውስታ ሆኖ ቀርቷል ብሏል። ፕሬዝዳንቱ ጨምሮም ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም፣ ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያወጁት ጦርነቶች ተስፋ መቁረጣቸውን የሚያሳይ ነው ብለዋል። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ሕዝብን የማይወክለው የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ሕዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀው ነው ብለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ሕዝብና መንግስት ላይ እየተፈጸመ ያለው ግልጽ እና ስውር የማፍረስ ሴራ የታወቀ መሆኑን ተናግረው በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ድል መክሸፉን ገልጸዋል። የኤርትራ ሕዝብና መንግስት በኢትዮጵያ ለታሰበው ለውጥ ያልተቆጠበ ድጋፍ በማድረግና ድንገት በተፈጠረ ለውጥ ምክንያት አይቆጩም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትሩ የኢትዮጵያን የወደብ ባለቤት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን፣ ሶማሊያንና ግብፅን ክፉኛ አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖብል የሰላም ሽልማት ማግኘታቸው ይታወሳል። በተቺዎቻቸው ከአገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳይ ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር ነጻነታችንን ማጠናከር አስፈላጊ ነው ብለዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፉ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት አገራት ተናግረዋል። ፕሬዝዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት እየተናገሩ ሲሆን በሱዳን የውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱልፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽ ቆይቷል። በኤርትራ እንዲሁም የተለያዩ የውጭ አገራት የተከበረው 34ኛው የኤርትራ የነጻነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በሥነ ሥርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት አገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ላይ ከሰዋል። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሂዳ የማታውቀው ኤርትራ ሕገ መንግስትና አገራዊ የሕዝብ እንደራሴዎች ምክር ቤትም የላትም በማለት የዘገበው ቢቢሲ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።